ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በክፍል 1 መሰናዷችን ወደ ደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት የፖለቲካና የአስተዳደር መቀመጫ ወደ ሆነችው ካፋ ዞን ቦንጋ ከተማ ተገኝተን በከተማው ከተደራጁ ኢንተርፕራይዞች መካከል አንዱ የሆነውን ሀኢቲ ዳቦና እንጀራ አምራችና አከፋፋይ ማህበር እንቅስቃሴ ማስቃኘታችን ይታወሳል። በዛሬው ክፍል 2 ዝግጅታችን የማጠቃለያ መሰናዶ ይዘን ቀርበናል። አብራችሁ እንድትቆዩ ግብዣችን ነው። ሲሸከም የነበረው ለቤተሰብ ከፍተኛ የሆነ የከተማውን ኦልሞስት 80% የዳቦና የእንጀራ ፍላጎት እየሸፈነ የኢኮኖሚ ካፒታላቸውን በፍጥነት እያደገ ነው የመጣው። ከትምህርት ቤት ወደ ቤት፣ ከቤት ወደ ቁርአን ቤት መጫወት ካለብን እዛው ከወንድሞቼ ጋር ከእህቶቼ ጋር እንጂ ስራ አጡንም ሁሉንም ሰብስቦ ትልቅ ኃይል በጣም ነው የማመሰግነው። ይህ እድል ለኔ በጣም ትልቅ እድል ነው። ሙሉ በሙሉ እኔም ሆነ ባለቤቴ ወደ ማምረት ነው የገባ ነው። ጓደኞቿ እንደመጡ እንደባሰር ይሄን ስራ ብትወይስ እንደው ትዳሩ በቀረብሽ ራሱ ያሉት ነበሩና ከፍተኛ ተከፋይ እስከ 20,000 25,000 የሚከፈላቸው ሰራተኞች አሉ እዚህ ውስጥ። አልጋ ምንተኛበትን አልጋ ሳይቀር እንግዲህ የሚያክሰው ያውቃል የሸጥንበት ሁኔታ ነበር። ሀኢቲ ዳቦ እና እንጀራ አምራች ኢንተርፕራይዝ ላይ መንግስት እጅግ በጣም ውጤታማ ነው ብዬ አስባለሁ። መሀል ከተማ ላይ ህዝባችን ለማስደሰት G+6 አፍሪካ ፕላዛ በሚል ትልቅ ህንጻ ጀምረናል። አንድን ተቋም አሊያም ድርጅት ስኬታማ ለማድረግ በዘርፉ የተማሩና ልምድ ያላቸውን ባለሙያዎች ማሳተፍ አዋጭና አማራጭ ነው። በመሆኑም የሀኢቲ ዳቦና እንጀራ አምራችና አከፋፋይ ማህበር ከዚህ ረገድ ተሞክሮው የሚበረታታ ነው። የተማሩ ጭንቅላቶችን በአግባቡ ይጠቀማል። በጣም ይጠቀማል የተማሩ ኃይሎችን። አሁን 136 ሰራተኞች አሉ። የቆጮ ስራው በደንብ አሁን ወደ አርሶ አደሩ የሚያስገባን ነውና ልክ ወደ አርሶ አደሩ በደንብ ሲገባ ወደ 1600 ሰራተኞችን እናሳትፋለን ብለን አስበናል። አሁን ባለው ደረጃ ራሱ 12 የሚሆኑ ዩኒቨርሲቲ ግራጁዌት ያደረጉ ሰራተኞች አሉ። እነዚህ ሰራተኞች ግራጁዌት ያደረጉ ብቻ ሳይሆኑ ከፍተኛ ልምድ ያላቸው። አንዱ የሆነ ነገር ከተበላሸ ዘሆል ሲስተም ነው የሚበላሸው። እንጀራው ለህብረተሰቡ የምናቀርበው እንጀራ ሁሉ ይበላሻል። ስለዚህ ቡኮ ክፍሉ ራሱ የዕለት ተዕለት ክትትል ይፈልጋል። የምንጠቀምባቸው የኤሌክትሪክ ምጣዶች ችግር ሲያጋጥማቸው በወቅቱ ደርሶ ማስተካከልና ሰራተኞቹም ሰርተው እንዲጠቀሙ ለማድረግ የመስሪያ መሳሪያቸው እንዳይበላሽባቸው ሲበላሽም ቶሎ ተጠግኖ ወደ ስራ እንዲገባ የማድረግ ስራዎችን እንሰራለን። ሌሎች ችግሮች ሲያጋጥሙ ለሰራተኞቻችን የሚደርስ እኛው ነን። ተላላኪ ጽዳት ምናምን ውስጥ ያሉት ዝቅተኛው 2500 እስከ 3000 ድረስ ነው የሚከፈላቸው ደሞዝ የሚከፈላቸው። ከፍተኛ ተከፋይ እስከ 20,000 25,000 የሚከፈላቸው ሰራተኞች አሉ እዚህ ውስጥ። እነዚህ ሚኒ ስፔሻሊስቶች ይሄን ብቻ ሳይሆን በጣም የመመራመር አቅማቸው ከፍተኛ የሆነ ሰራተኞች አሉ። እንዲሁም በኢንፎርሜሽን ቴክኖሎጂ ላይ በደንብ አቅም ያላቸው እውቀት ያላቸው አሉ። በዳይሬክተር ደረጃም በስራ አስኪያጅ ደረጃም በጣም የተማሩ ናቸውና በአግባቡ የምከፈላቸው ነገር እንከፍላለን። ምንም ሳይሰስቱ እኛ ለወጣቶች እንደምንሰጠው ስልጠና እነሱ ምንም ሳይሰስቱ አእምሯቸው ውስጥ ያለውን እውቀት በአግባቡ ለሀኢቲ ይሰጣሉ። ስለዚህ ያን ተጠቅመን ነው ኢንተርናሽናል ውድድሮችን የምንወዳደረው፣ ሀገር አቀፍ ውድድሮችን የምንወዳደረው። ስለዚህ የእውቀት ባለቤትን በጣም ይፈልጋል ሀኢቲ። ያም ለውጥ አመጥቷል። የማምረት አቅሙ አሁን ላይ ካለው የተጠቃሚ ፍላጎት በላይ ሲሆን በቀን ከ200 በላይ ዳቦ ማምረት የሚያስችል ዘመናዊ መጋገሪያ ማሽኖችና በቂ የሰው ኃይል በማሰማራት በስፋትና በጥራት እየሰራ ነው። እስከ 200,000 ዳቦ የማምረት አቅም አለው። በቀን የማምረት አቅም አለው። እኛ ግን ትኩስ ለህብረተሰባችን እንዲደርስ በ24 ሰዓት ሽፍት ትኩስ እንዲደርስ ነው እየሰራን ያለው። እንዳያችሁት ከእጅ ንክኪ የጸዳ ነው። ራሱ ነው የሚያቦካው፣ ራሱ ነው የሚቆርጠው፣
ራሱ ነው ግራም የሚያወጣው፣ አጀስት ማድረግ ብቻ ነው። ራሱ ነው የሚያድበለብለው። በጋሪ የተደረገው ነገር ጋሪ ገፍቶ ወደ ማኮፈሻ አስገብቶ ከኮፈሰ በኋላ ቀጥታ ወደ ማሽን አስገብቶ ማውጣት ብቻ ነው። በጣም እጅግ በረቀቀ መልኩ ነው አሁን የመጣውና ከዚህ በፊት እንግዲህ በጡብ እንዳልከው በጡብ ተደርጎ በአፉ እንጨት ገብቶ ዳቦም ራሱ በዛው በአፉ ገብቶ የሚሰራበት ሁኔታ ነው ያለው። ከኋላ ተሻሽሎ ደግሞ እንጨቱ ከስር ገብቶ እንደ ፎቅ ነገር ተሰርቶ ዳቦ ከላይ ገብቶ በጡብ እንደሚሰራበት ነገር ነው ያለው። ከዛ በኋላ ደግሞ ማሽኖች በ2 ባትራ በ3 ባትራ ነበረ። አሁን በጣም ዘመናዊ ሆኖ እስከ 16 ባትራ እስከ 32 ባትራ አሁን እኛ ባለን አቅም ከዛም በላይ ያሉና በዚህ ልክ ዘመናዊ ሆኖ የመጣበት ነገር እንደሚታወቀው አሁን ላይ ቦንጋ ከተማ ላይ ከፍተኛ የሆነ የከተማውን ኦልሞስት 80% የዳቦና የእንጀራ ፍላጎት ሌሎችም አሉ ፍላጎት እየሸፈነ ገበያውን እያረጋጋ የዋጋ መዋዠቅ በማስተካከል ደረጃ ማህበራት ከፍተኛ ሚና እየተወጡ እንደሆነ ሀኢቲ አንድ ማሳያ ስለሆነ ሌሎችም ገበያውን ከማረጋጋት አንጻር በእንጨትና ብረትም በአግሮ ፕሮሰሲንግ ውስጥም ያሉ ሳሙና ፈሳሽ ሳሙናዎችን የሚያቀርቡትም በዛ ደረጃ ለገበያ ምርትን በስፋት ማቅረብ ከቻሉ ገበያው ይረጋጋል። ምርት በስፋት ከማምረት አንጻር ጉድለት ያለባቸው ማህበራት ሀኢቲን እና መሰል ሌሎች ማህበራትን ቢከታተሉ ካፒታላቸውም በከፍተኛ ደረጃ ያድጋል። ከመንግስትም የሚያገኙት ድጋፍ ደግሞ በዛ ደረጃ ከፍ ይላል። የምግብ መበከል በሰው ልጆች ጤና ላይ ከፍተኛ አደጋ የማስከተል አቅም አለው። ሀኢቲ ዳቦና እንጀራ አምራችና አከፋፋይ ማህበር ግን ይህ ስጋት እንዳይኖር የወሰደው መፍትሄ ለሌሎች ተሞክሮ ሊሆን እንደሚችል እምነታችን ነው። ሲጀመር ከመጀመሪያውም ሲቦካ ጀምሮ ማለት ነው ከውሃውም ጭምር ማለት ነው ሁሉም ነገር ጥንቃቄ አድርገን ነው የምንሰራው። ሁላችንም ከሚያቦኩትም የምንጋግረውም ከዛም ማብሰት ተደርጎ ሲመጣም ከሁሉ ነገር በጥንቃቄ ነው እየሰራን ያለን። ብዙ ሰራተኞች ነን ያለን ነው። እሱን በጥንቃቄ ሁሉን ተጠንቅቀን ውሃውን ተጠንቅቀን ነው ሁሉን ነገር ተጠንቅቀን ነው። ጽዳት ያስፈልገዋል። የቆሻሻ ነገር ካለ የሚበላ ነገር ስለሆነ ብዙ ነገር ለቤቱም ለኛም ጥሩ አይደለም። እኛ በተለይ ስማችን እንፈልጋለን። የሚበላ ነገር ስለሆነ ብዙ ነገር ጥንቃቄ አለ። ከሁሉ ነገር ከሽቶም ከቅባትም ከሁሉ ነገር ጥንቃቄ አለ። እንደዛ አድርገን ተጠንቅቀን ነው እየሰራን ነው። ዱቄት ከፋብሪካ የምናመጣው ዱቄቱ እንዴት ነው የመጣው? ዱቄት ራሱ ምን ይመስላል የሚለው ነገር ይመረምራል። ቀድሞ ፐርፌክት ነው ከሆነ ወደ ቡኮ እናስገባዋለን። ቡኮ ላይም እየተቦካ እንዴት ነው ፐርፌክሽን የሚለው ነገር ቡኮ ላይም ማይክሮስኮፕ አለው። የተለያዩ ምርመራ እንትኖች አሉ። የሙቀት መለኪያ አለው። የተለያዩ መለኪያዎች አሉና ያን ነገር ያያል። ከበሰለም በኋላ እንዴት ነው የወጣው ዳቦ ወይም የወጣው እንጀራ ምን ይመስላል የሚለው ነገር ለማየት የምንጠቀመው ነው። በጣም ከምንም የጸዳ ንጹህ ነገር ለህብረተሰባችን ለማቅረብ ከመፈለግ አንጻር የተደረገ ቴክኖሎጂ ነው። አሁን ቴክኖሎጂን በደንብ መጠቀም ይቻላል። አሁን አማራጭ ብዙ አማራጮችን እየፈጠርን ነው። ብዙ ትውልድ እየፈጠርን ነው። ከዛ ጋር ደግሞ በደንብ ወደ ውድድሩ መግባት መቻል አለብን። አሁን ድሮ ዳቦ ብቻ ነበር። አሁን ደግሞ ጥራት ያለው ዳቦ፣ ከዛ ቀጥሎ ደግሞ የተመረመረ ዳቦ፣ የበለጸገ ዳቦ ወደምለው እየገባን ስለሆነ ያን ለመቆጣጠርና ለመከታተል ያደረግነው ነው። ለተቋማት ውጤታማነት የሰራተኞች ሚና የላቀ ድርሻ እንዳለው ይታመናል። ተቋማትና ድርጅቶችም የሰራተኞቻቸውን መሰረታዊ ፍላጎትና ጤንነት በሚመለከት ትኩረት ማድረግ ይጠበቅባቸዋል። በሀኢቲ ዳቦና እንጀራ አምራችና አከፋፋይ ማህበር የሰራተኞች ቀለብ፣ የመዝናኛ መኝታና እንዲሁም የሴቶች የንጽህና መጠበቂያ ቁሳቁሶች ትኩረት የሚሰጥባቸው በመሆናቸው ቤተሰባዊ መንፈስ የፈጠሩ ነዋል። ማህበሩ በጣም ለኛ አሪፍ ነው። ስራ አጡንም ሁሉንም ሰብስቦ ትንሽ ትልቅ አይል ወንድ አይል ሃይማኖት አይመርጥ ዘር አይመርጥ ሁሉን ነገር ይዞ መጥቶ ከዚህ ስላለን ስለሚያሰራን በጣም አመሰግናለሁ። እሱም በእውነት በጣም ነው የማመሰግነው። እሱም እንደ ቤተሰብ ነው የሚያየን። ይሄም ሃይማኖት ይሄ እንዲህ ነው ብሎ ሃይማኖት ከሃይማኖት ሰው ከሰው አይለይም። ሁሉንም ነገር በእኩል ነው፣ በአንድ አይን ነው የሚያየን፣ በአንድ ነገር ነው። እዚህ የሚሰሩ ሰራተኞች እንደ ሰራተኛ ብቻ ሳይሆን እንደ ቤተሰብ ነው የምናያቸው። አሁን ያው ለጥያቄና መልሱ ሰራተኛ እንላቸዋለን እንጂ የሀኢቲ ቤተሰብ ተብሎ ነው የሚጠሩት።
በትክክል ስራ የሚሰሩ ሰዎች ማለት ነውና ሲቸገሩ ድርጅቱ በበቂ ሁኔታ ነው የሚደርስላቸው። ሲታመሙ የ24 ሰዓት ክትትል ነው የምናደርግላቸው ሰራተኞቹ። መጀመሪያ በርዳነስ 600 ነው የገባሁት። ከዛ የሰራ ማቀንትን ቶሎ እንደሚሰራ በገባ 20 ቀን 800 አረገ ማለት ነው። ከዛ እንደዚህ ያለ ቦምቦሊኖ መስራት ጀመርኩ 1500 አረገ። ከዛ ቦምቦሊኖ የሰራው ደግሞ ለዚህ ስራ ተመርሼ ገባሁ። ቦምቦሊኖ ጨርሼ ማለት ነው። ከዛ ለዚህ ስራ ገባውና 4000 የከፈለ ኑሮ ውድነቱን አሁን እንደዚህ ስራዬን አይቶ በሂደቱ የጀመረ አሁን 7000 ነው የከፈለ ያለ። እያንዳንዱ ዳታቸው ተመዝግቦ ነው የሚቀመጠው። ስማቸው ይመዘገባል፣ የመጡበት ቦታ ይመዘገባል። የችግር ቢያጋጥማቸው የቅርብ ተጠሪ ማን ተደውሎ ነው እነዚህ ሰዎች ችግር የገጠመ ሰው ማግኘት የምንችለው የሚል ነገር ይሄ ሁሉ ዳታ ተይዞ ተመዝግቦ ነው የሚቀመጡትና ማኔጅ የምናደርጋቸው በዚህ መልኩ ነው። ክፍያን በተመለከተ ከላይ እስከ ታች ደረጃ አለው። ከፍተኛ ተከፋይ እስከ 20000 25000 የሚከፈላቸው ሰራተኞች አሉ እዚህ ውስጥ። አሁን ለምሳሌ ይሄኛው ደረቅ ኬክ ነው። መጀመሪያ አሁን እቺ 5 ኪሎ ዱቄት ነው። ከዛ 1 ኪሎ ሱካር ይጨመራል። ቤኪንግ ፓውደር አለ እሱም ይጨመራል። ባኔላ ማለ ሽታ ያለው እሱን ጨምሬ አሁን መጀመሪያ እሱን ያስነሳው ነው። ሁለተኛ ገና አሁን የሚሰራው ዶናስ ወይም ክሬም ቂጣ አለ። አሁን እነዚህ አይነት ቂጣዎች ማለት ነው። አሁን እነዚህን ቀጥላለሁ። ይሄን ጨርሼ ማለት ነው። ከዛ ቀጥሎ ደግሞ እነዚህ ኬኮች ቆራጭ በትእዛዝ የሚሰሩትም አሉ። እነሱን ደግሞ እየሰራን እንቆያለን እስከ ማታ ማለት ነው። ስራ ማጣት ትልቅ ህመም ነው። ፈተናውም ጥልቅ ነው። በተለይ ደግሞ ስራና ሰራተኛ ሳይገናኙ ሲቀሩ ድካሙ ይበዛል። ያለፍንባቸው መንገዶች፣ ያደግንባቸው መንደሮችና ማህበራዊ መስተጋብሮቻችን በአብዛኛው ለስራና ስኬት ያለን አመለካከት ችግሮችን ውስብስብ ያደርጉታል። ቦንጋ ቴክኒክ ነው ተማርኩት እስከ ደረጃ ተምሬ ከዛ ስራ በማለት ቤት ሄጄ እየተቀመጥኩኝ አዲስ አበባ ሄጄ ፋብሪካ ገባሁ ጨርቃጨርቅ። ከዛ እሱም አላዋጣ ስል ትቼ መጣውና ትንሽ ተቀምጬ እዚህ ጓደኛ ነበረችኝ ደወልኩላት ስራ አለ ስትለኝ መጣው። በቃ ያዋጣል አዋጣም በምሎ ሳይሆን በቃ ይሁን ብቻ ብዬ ነው ገባው ስራው ብቻ ስለምፈልግ። ከዛ በቃ ስራው በጣም ጥሩ ነው። ለማንም የሚሆን ነው፣ ለወንድም ለሴትም የሚሆን ነው። ከዛ በቃ ብዙ ተጠቅሜያለሁ። እዚህ ድርጅት ውስጥ ከገባሁኝ ረጅም ጊዜ ብሎኛል። ማለት በመሀል ስፖርት አጋጥሞኝ በስፖርት ምክንያት ወጥቼ ነበረ። ከዛ በፊት ግን ለ4 አመት ያህል ሰርቼ የመጣሁት እና አሁንም የመግባት ቻንሱ እንደ ቤተሰብ ሆኖ ነው ተመልሼ የገባሁት። የሚከፈለን ገቢ ሁሉም በየስራው እድሉ ነው እና በፐርሰንት ነው የሚከፈለን። በሰራነው ልክ ነው በፐርሰንት የሚከፈለን ደሞዝ ማለት ነው። ከሱ የተማርኩት ብትወርቅም መነሳት እንዳለ ማለት ከዜሮ መነሳት እንደምትችል በቃ ያለምንም ነገር የትም ያሰብክበት አላማ ላይ መድረስ እንደምትችል ነው ከሱ የተማርኩት። ጥንካሬ ነው፣ አላማን ማሳካት፣ በምንም አይነት ደረጃ መውደቅ መነሳት እንዳለ፣ በተስፋ መቁረጥ እንደሌለብን፣ አላማችን ላይ ለመድረስ ብዙ ፈተና እንዳለ ነው ከሱ የተማርኩት እኔ ማለት ነው። አዎ እኔ ስራ አልንቅም፣ ስራ በጣም ፈልጋለሁ። የሙኔ ይሄኛውንም ሳላቅ መጥቻ ወኩ እንጂ ሳላቅ በቃ ስራ ስለምፈልግ ብቻ ጨርቃ ጨርቅም ሰርቻለሁ። ሆኖም ግን ይሄኛውን መረጥኩኝ። ለሙያም ጥሩ ነው፣ ለራሴ ለወደፊትም የሚጠቅመኛል ብዬ እዚህ ገባሁ እና በጣም ስራው አሪፍ ነው። በሱ ጽናት ነው እስካሁን ቁመን ያለ ነው። እዚህ እሱን በማሰብ ነው እሱ የደረሰበት ቦታ ለመድረስ ነው እስካሁን ተግተን እየሰራን ያለ ነው። እኔ ትልቅ አላማ ነው ያለኝ የራሴን ነገር ለመክፈት፣ ልክ እንደሱ እንደዚህ ድርጅት ለመክፈት ነው አላማ ያለኝ የራሴን ነገር ከዚሁ ተነስቼ ማለት ከሱ ተነስቼ የሱን አሪያ ነው ይዤ መሄድ የምፈልገው፣ የሱን ፈለግ ነው መከተል የምፈልገው። ጥቅም አለ። የኛ የወር ደሞዛችን እናስቀምጥ ተቀማጭ ነው የምናደርገው። የምናብሉበትም ቦታ ጥሩ ቦታ ላይ ነው የምናውለው እና እናባክንም። መኖሪያ የነሱ ነው፣ ሁሉም ነገር የነሱ ነው። ታመምን የምንታከመው በእነሱ ነው። በቃ ሌላ ወጪ ምንም የለብንም፣ ያለ እናስቀምጣለን። ስራዬ ነው ብሎ ስራ የሚፈልግ ሰው ስራ ያገኛል። ምንም አያጣም። ካልናቁ ስራ አለ፣ ስራ ይኖራል። እኔ ደግሞ ወደፊት በቃ ልክ እንደነሱ ከትንሽ ትልቅ እስከደረሱ ድረስ እኔም እንደነሱ መስራት ነው የምፈልገው። የራሴን ሳላጠፋ ሳላባክን አልባሌ ቦታ ላይ ሳላውል የራሴንም ወደፊት መክፈት ነው የምፈልገው። በድርጅቱ ተቀጥረው ለሰሩበት ከሚከፈላቸው ሚንዳ በላይ የሚያገኙት ሙያና
ከፊት ለፊታቸው የሚታየው ብሩህ ተስፋ ያለው ዋጋ እጅግ ከፍተኛ ነው። በተፈጠረላቸው የስራ ዕድል ደስተኞች ከመሆናቸውን ባሻገር ይህንን የስራ ልምድ ተጠቅመው የራሳቸውን ድርጅት ለመክፈት ራዕይ ሰንቀዋል። ደሞዙ ከቢሮ ምኑም ዋና መጀመሪያ እውቀት ፈልጋለሁ። ያ ቢሮ እንደ 7 ሺህነቱ ሳይሆን ዋና እውቀት ነው። ሰውየው ደግሞ እንደ ቤተሰብ ነው። እንደ ቤተሰብ ያዘ፣ የተበላሸው ካለ ያስተካከለ፣ የመከረ ሌላ ቦታ ሰው መጥቶ ምሰራውን እናንተ ጠንከር ብላችሁ ተከታትላችሁ ስሩና ከሰውየው ተቀበላችሁ ስሩ ምናምን ያለ የመከረ እሺ ብለን የሰራው አሁን እግዚአብሔር ይመስገን በሰላም ነው የተሰራ ያለው። ሰራተኛ ጥቅምኛ እንደ ሀይቲ የምናየው ደሞዝ መከፈሉ ብቻ አይደለም፣ የስራ ልምዱ ትልቅ ልምድ አላቸው። ይሄን ልምድ ወስደው ሴቭ እንዲያደርጉ እያበረታታናቸው ገንዘባቸው እንዳያባክኑ በስነ ስርዓት እንዲያስቀምጡ አድርገን አዘ ኤንድ ኦፍ ዘ ዴይ መጨረሻ ላይ እንትን እንዲያደርጉ ራሳቸውን ችለው እንዲወጡ ነው የምናደርጋቸው። ራሳቸውን ችለው የወጡ ብዙ ሰራተኞችም አሉ። አሁን እዚህ ከተማ ውስጥ ራሱ ሆቴል ከፍተው በሻይ ቡና የሚሰሩ ድጋፍ ተደርጎላቸው ራሳቸውን ችለው የወጡ ሰራተኞች አሉና እኔ የወርቅ ሜዳሊያ ተሸላሚ ነኝ። የአንገት ብር ሜዳሊያ ተሸላሚ ነኝ። በዛ ላይ የብርም ተሸላሚ ነኝ። በዚህ በድርጅቱ ማለት ነው በሰራውት አመታቶች ማለት ነው። ታታሪ ሰራተኛ ብሎ በየአመቱ ሁሌ ይሸልማል። እኔ ይሄን ሁሉ አግኝቻለሁ እዚህ በመስራት ማለት ነው። እኔ ወራዊ ደሞዜን አሁን እያዋልኩበት ያለሁት የጀመርኩት ቤት አለ ለሱ ነው እያደረኩ ያለሁት። ምንም ማባክንበት እንትን የለውም። መቀበለውንም እሱም ድጋፍ እያደረገልኝ መንግስት የሰጠኝ ቦታ አለ። እሱ ላይ ቤት እየሰራው ነው ያለሁት በመወስደው ደሞዝ ማለት ነው። ስኬታማ ሰው ራዕዩ ሰፊ ነው። ድካምና መሰላቸትም በዙሪያው ለመቆም አቅም አይኖራቸውም። ማህበሩ አስቸጋሪ የህይወት ውጣ ውረዶችን በጽናት ተሻግሮ በአሁኑ ሰዓት ዘመናዊ የእንግዳ መቀበያ ሆቴልና ካፌን ጨምሮ በርካታ አገልግሎት ሊሰጡ የሚችሉ ዘመናዊ ህንፃዎች ግንባታ እያፋጠነ ይገኛል። ማህበሩ በሚያሳያቸው የሥራ ትጋትና ውጤት እንዲሁም ማህበራዊ ግልጋሎት መነሻነት በርካታ የምስጋናና ዕውቅና ሽልማቶችን ከከተማ አስተዳደሩ እስከ ፌዴራል መንግስት ካሉት ከፍተኛ ተቋማት ተበርክቶለታል። ከእናንተ ጋር ለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። ምናልባት እኛ ማንሳት የምንፈልገው ነገር ሁሌ ከሚዲያችን መደምደሚያ ላይ ለወጣቶች ምክር አለን። የወጣቶች ምክር ምንድነው? ተያይዘን ተደጋግፈን መለወጥ እንችላለን። ብዙ ድሎች አሉ። ያው በአሁን ሰዓት አብረህ ተጠያይቀህ ፓርትነር ሆነ ካልሆነ ከባድ ነው። ስለዚህ ፓርትነር ሆነን ለመስራት ወጣቶችን ለማሻገር በቂ የስልጠና ማዕከልም ስላለን እባካችሁ እንደው ተደጋግፈን ሀገራችንን የምንለውጥ እኛም በኢኮኖሚ እንለወጥ። አልባሌ ሱስ ካለ እንቀንስ ወይ እንተው። የሥራ ባህላችን እናሳድግ፣ እንለውጥ የሚል መልእክት ማስተላለፍ ፈልጋለሁ። አመሰግናለሁ። በተፈጥሮ ብሩህ አእምሮ የታደሉ ሁልጊዜም መልካም ሰርተው የሚኖሩ ከእኩይ ተግባርና ጥላቻ የራቁ አክብረው የሚከበሩ ካላቸው ሳይሰስቱ የሚያካፍሉ ወጣቶችን ያብዛልን። የስኬታማና የጽናት ተምሳሌት ስለሆነ ወጣትና ስለ ማህበሩ የሥራ እንቅስቃሴ በሁለት ክፍል አሰናድተን ያቀረብነውን የሕይወት ተሞክሮ ፕሮግራም በዚህ ቋጭን። ሰላም።